ቤተሰቦች ዛሬም ሌላ ቪዲዮ ይዘን መጥተናል። እኛን ለማበረታታት ቪዲዮን ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር የ34 ዓመቷን ሮሺንን በመመልከት ነው። በምትሰራበት ካምፓኒ ውስጥ ልክ እንደ ሕግ አማካሪ በመሆን የተቀጠረች ሲሆን አሁን ላይም ረዳቷና ጓደኛዋ ሺዣ ደውላላት በቅርቡ በተፈጠረው የመኪና አደጋ ጉዳይ ሰውየው በማህበራዊ ሚዲያዎች ላይ ክስተቱን ፎቶ አንስቶ በመልቀቅ በዛ ያለ የገንዘብ ካሳን ከካምፓኒያቸው እየጠየቀ እንደሆነ ነግራታለች። በሌላ በኩል ሻው የተባለ ሰው ደግሞ በቅርቡ ከአጋሩ ጋር በመሆን ከከፈተው ሱቅ የሱቁን ግማሽ ካፒታል በመስረቅ አጋሩ ከሀገር ለመውጣት እየተጓዘችና እሱም በፍጥነት በሞተሩ እየተከተላት ሲሆን ከደቂቃዎች ጉዞ በኋላ ተከታትሎ በሚያስቆማት ጊዜ ከንግግራቸው እንደምንረዳው የምትወደውና ነገር ግን በቅርቡ ግንኙነታቸው እንዲቋረጥ ያደረገው ፍቅረኛዋ ከሀገር ለቆ ሊወጣ በመሆኑ የካምፓኒውን ግማሽ በጀት ተጠቅማ እሷም ተከትለው ከሀገር ለመውጣት ይህንን ሁሉ ነገር እንዳደረገችና አሁን ላይ ሻውም ፍቅረኛው የነበረው ሰው እንደማይወዳት ተከትለው ብትሄድም የምትፈጥረው ነገር እንደሌለ በመናገር ሀሳቧን ሊያስቀይር እየሞከረ እንደሆነ በተቃራኒው እሷ ግን አልሰማም ብላ አሁንም እያመለጠችው ይገኛል። በአጋጣሚ በተመሳሳይ ሰዓት ላይ ሮሺን የታመመ ሰውን ለመጠየቅ አበቦችንና ፍራፍሬን ገዝታ እየወጣች ያለ ሻው ያባራት ከነበረችው ሴት ጋር ተጋይታ እቃዋ ሲበተንና በዚህ ክስተት ሻውን ደርሶ ልጅቷን ሲይዛት ገንዘቡን መልሺ በማለት እየጨቀጨቃት ስለነበር ክስተቱ ጉልበት እየተጠቀመባት እንደሆነ ሮሺንን እንድታስብ ሲያደርጋትና ጭራሹኑ ሊስማሙ ያልቻሉ ፍቅረኛሞች እንደሆኑም ገምታ ልጅቷን ከሷ አስጥላው ቪዲዮ እየቀረጸችው እንዳይጠጋት በማድረግ እንድታመልጥ ስትረዳትና ልጅቷ ፈለገች ተዋት እያለችውም ስለነበር ገና ክስተቱን ላለማስረዳትና ከሷ ጋር ላለመጨቃጨቅ ከቦታው ለቆ ሊሄድ ሲሞክር በድጋሚ እሷ ግን ከኪሱ ስልኩን አውጥታ እንድትመልስለት ከፈለገ ለተበተነባት ፍራፍሬና አበባ አዲስ እንዲገዛላት ሳይቀር ስታደርገውም ይታያል። ክስተቷ አናዶት ስለነበር ስራ አጥ ወደሆነ ጓደኛው ጋር ደውሎ ዛሬም ቢሆን የስራ ኢንተርቪው እንዳልተሳካለት ከተረዳ በኋላ ሁለቱም የተፈጠረውን ነገር እንዲረሱና እንዲዝናኑ ወደ ባር ሄደው ሊቀውጡት ሊስማሙም ችለዋል። ሮሺ እስካሁን ያልወደደችው ነገር ግን ለመሞካከር ብላ የያዘችው ፍቅረኛ ያላት ሲሆን ፍቅረኛዋ ሳይቀር በእናቱ ግፊት አግባ እያለች እየጨቀጨቀችው ስለነበር እሷን ለማረጋጋት ብሎ የገባበት ግንኙነት ነበር። አሁን ላይ ሮሺ ወደ አንድ ሕክምና ቦታ አበባውን ይዛ በመሄድ ደህንነቷን ለማረጋገጥና ልጠይቃት እየሞከረች ሲሆን ይቺ ሴትም የመኪና አደጋ ያጋጠማትና የዋስ ጥያቄን በማቅረብ ካምፓኒውን ልከስ የተዘጋጀች በመሆኑ ከቀናቶች በፊት አለቋ ይህንን ኬዝ በአግባቡ ካልፈታች ሚስተር ሉ የተባሉን የእሷ ተቀናቃኝ ተቀጣሪ በእሷ ቦታ እንደሚቀጥረው ዝቶባት ስለነበር አሁን ላይ ልጅቷን ለማሳመን እየሞከረችም ይገኛል። ለጊዜው ግን ሳይሳካላት የቀረ ሲሆን አመሻሽ አካባቢ የጓደኛዋ ልደት ክብረ በዓል ቀን ስለነበር የጓደኛዋ ፍቅረኛ ቦታ ላይ ባይገኝም ሁለቱ ብቻቸውን እያከበሩ ሲሆን እጣ ፈንታ በሚመስል መልኩ ሻውን በአጋጣሚ ከጓደኛው ጋር እዚህ ባር ውስጥ እየተዝናናና ዛሬ ያሳለፈውን ነገር እየነገረውም ይገኛል። በዚህ መልኩ ታዲያ ጥቂት ደቂቃዎች ከተቆጠሩ በኋላ በድንገት የሮሺ ፍቅረኛ አበቦችን ይዞ ወደ ቦታው በመምጣት የጋብቻ ጥያቄን ተንበርክኮ ሲያቀርብላትና ይሄ ክስተት የነሻውን ሳይቀር ትኩረት ወስዶ ጠጥቶና ሞቅ ብሎት ስለነበር ገና ሮሺን ሲመለከታት ወደ ሰውየው ጋር በመሄድ እንዲያቆም እየነገረው ልጅቷ መጥፎ ሰው ናት ትቅርብ በማለት ሲመክረው እሱ ግን አሻፈረኝ ብሎ እሺ ባትለውም ጣቷ ላይ ቀለበቱን ሲያደርግና ቦታው ላይ የተሰበሰቡት ሰዎችን ቪዲዮ እየቀረጹ ስለነበር እሷም አንድ ቃል ሳትናገር ፕሮግራሙ ከተጠናቀቀ በኋላ ብቻቸውን እስኪሆኑ ድረስ ጠብቃ ጭራሹን እሱን እስከዛሬ እንዳልወደደችው በዚህ ምክንያት ልታገባው እንደማትችል በመናገር አቤቷ በመመለስ የሚያዝናናትን የጋላክሲና የከዋክብት ቪዲዮ እየተመለከተች ፊቷ በፈገግታ እየተሞላም ይገኛል። በቀጣዩ ቀን ጠዋት በድንገት ሮሺን ከምትሰራበት ካምፓኒ ለሻው ተደውሎ ለስራ ቅጥር ኢንተርቪው ለማድረግ እንዲመጣ የተነገረው ሲሆን ግራ እየተጋባ ያለ ጓደኛው ምናልባት ከሁለት አንዳችን ይደርሰናል በማለት በሁለቱም ስም ለመቀጠር አመልክቶ እንደነበርና አሁን ላይም በዛ ምክንያት እንደደወሉለት እድለኛ በመሆኑም ሄዶ እንዲሞክር ሲልከውና ራሷ ሮሺን ኢንተርቪው ያደረገቻቸው ሲያገኛትም ይታያል። በንቀት ተሞልታ ሲቪውን ከተመለከተች በኋላ በቂ የሆነ የስራ ልምድ እንደሌለው ለስራውን ቢሆን እሱ ብቁ እንዳልሆነ በመናገር ጭራሹኑ ትላንትና እንዳስተዋልኩት ብዙ ትጠጣለህ ሰካራም ነገር ነህ ብላ እንደማትቀጥረው የነገረችው ሲሆን እየተከታተለ ይቅርታ ጠይቆ ቢለምናትም እሷ ግን ስገግምበትና እድለኛ ሆኖ ከቦታው ለቆ ከመውጣቱ በፊት ግን የእሷ ረዳት የሆነችው ሺዣ የድሮ ጓደኛው በመሆኗ እሷን አግኝቷት ባር ውስጥ ተቀምጦ ማውራት ሲጀምሩና አለቃው አሁን ላይ ወጥሮ ያዛት አንድ ኬዝ እንዳለ በዛ ኬዝ ምክንያትም ቁጡ እንደሆነችና በአጠቃላይ ስለ ኬዙ በጥልቀት ልትነግረውም ችላለች።
በመቀጠልም እይታችን በቀጣዩ ቀን ላይ ማጣራቶችን ጀምራ የመኪናው አደጋ የተፈጠረው በካምፓኒያቸው የምርት ችግር አማካኝነት እንጂ በሹፌሩ ስህተት ወይንም በተፈጥሮ አደጋ እንዳልሆነ ካረጋገጠች በኋላ ምን ማድረግ እንዳለባት ግራ እየተጋባች ሲሆን ጭራሹኑ ፍቅረኛዋ ደውሎ እንዳትሆንና እንዳይለያዩ እየለመናትም ይገኛል። በድንገት ግን ሻው የሚበላና የሚጠጣ ነገርን ይዞ በመምጣት ሊንከባከባትና ሁለተኛ እድልን ለማግኘት እየሞከረ ሲሆን እሷም ብትሆን ለዛሬ አብሯት እንዲውል ፈቅዳለት በምሰራቸው ነገሮች ሁሉ ቀኑን ሙሉ ያገዛት ሲውልና በአደጋው ጉዳይ ክስን የመሰረቱባቸው ሰዎች ጋር አምርተው የሴትዮዋ ባለቤት ክሱን እንደማያቆምና ሊያዳምጣቸው እንኳን ፈቃደኛ ሳይሆን ከቦታው ለቀው እንዲሄዱ ሊነግራቸው ቢሞክርም አስቀድማ ግን ተከታትላ ከሌላ ሴት ጋር ባለቤቱ ላይ እየማገጠ እንደሆነ ደርሳበት ስለነበር ባለቤቱ እንዳታውቅበት አድርጋ በሙድ ብቻዋን እንዲያወራት በማድረግ እየማገጠባት እንደሆነ የሚያሳዩ ፎቶዎችን እያሳየችው ሙሉ በሙሉ ክሱን እንዲሰርዝ ስታስማማውና ለጊዜው ማንነቱን ያላወቅነውም ሰው ከርቀት ንግግራቸውን በቪዲዮ ሲቀርጸውም ይታያል። እያገዛት የነበረው ሻው እድለኛው ነው ልትቀጥረው የተስማማች ሲሆን ለሰውየው ባለቤት ግን እውነታውን ባለመናገራቸው በፊቱ ላይ ብዙም ደስታ ሳይታይ አንቺን ብትሆን ፍቅረኛሽን ከማግባትሽ በፊት የበለጠ ስለሱ ማጣራት አለብሽ ሲላትና ባልጠበቀ ሁኔታ ግን ያንን ሰውዬ እንደማታገባው ስትነግረውም ይታያል። በቀጣዩም ቀን ላይ የአንድ ወር የሙከራ ጊዜ ተሰጥቶት በካምፓኒ ውስጥ ስራዎችን ጀምሯል። ገና በመጀመሪያ ቀኑም የሮሺን ፍቅረኛ አበቦችን ይዞ ወደ ካምፓኒው መጥቶ ባትፈልገውም የተጃጃሉ የፍቅር ቃላቶቹን ማነብነብ የቀጠለ ሲሆን እሷ ግን እንዲቆርጥለት ግልጽ አድርጋ ለሱም ሆነ ለተቀጣሪ ሰራተኞቿ ግንኙነታቸው እዚህ ላይ እንዳበቃ ስትናገርና ስለ ጉዳዩ ካወቀችው እናቷ ጋር ሳይቀር ተገናኝታ በአንቺ ምክንያትና ለአንቺ ሲል እስከዛሬ ከሱ ጋር አብሬ ሆኛለሁ፣ ለወደው ስላልቻልኩ ግን ግንኙነታችን ተቋርጧልም ብላታለች። ባልጠበቀች ሁኔታ ግን አሁን ላይ ሁሉም ነገር እየተስተካከለ የመጣ ቢመስልም ከሰውየው ጋር ክሱን እንዳነሳ ከተፈራረሙ በኋላ ስታሳምነው ያኔ ቪዲዮ የቀረጻት ሰው በማህበራዊ ድረገጾች ላይ ለቆትና ከሰውየው ጋር ከካምፓኒው የወጣች ያለ ተቃዋሚዎች ተሰብስበው እየማገጠባት እንደሆነ እንዳይታወቅ ሰውየው ሊከላከላት ቢሞክርም በጋራ ሁሉም እየጮሁባት ጭራሹኑ ፊቷ ላይ ቡና ሲደፉባትና አዲሱ ተቀጣሪ ሻው ከሰዎቹ ሲያስጠላት ወደ ቢሮ እንድትመለስ በማድረግም ተከታትሎ ቪዲዮ የቀረጻትን ሰው አጣርቶ እንደሚደርስበት ሲነግራትና በጥቂት ቀናቶች ውስጥ ግን በተለቀቀው ቪዲዮ አማካኝነት የካምፓኒያቸው የመኪና ሽያጭ በመቀነሱ አለቃዋ ከስራዋ ባያባራትም ካለችበት ደረጃ ግን ዝቅ እንድትል ሊያደርጋት ችሏል። የድብርት ስሜት ውስጥ እንዳለች ያወቀው ሻው ከስራ ሰዓት በኋላ ከጓደኞቹ ጋር ለመዝናናት ቀጠሮ ቢኖረውም ከእሷ ጋር ለመሆን ብሎ ግን ቀጠሮውን ሲሰርዝና እስክጨርስ ድረስ ጠብቆ ግን እንዴት ማሳምኗት የሚበላና የሚጠጣ ነገርን ወደ ባር ወስዶ ሲጋብዛትም ይታያል። ከቀጣዩ ቀንም ጀምራ እቃዋን ሰብስባ ወደ አዲሱ ቢሮዋ በመግባት ልክ እንደ ኖርማል ሰራተኛ ዝቅ ብላ መስራቷን የጀመረች ሲሆን ሻው ሳይቀር ከሷ በታች ልክ እንደ ረዳቷ ሆኖ እያገለገላት ይገኛል። እስካሁን ተከታትሎ ቪዲዮ የቀረጻትን ሰው ማንነት ማወቅ ባችልም የጓደኛው የልደት ክብረ በዓል ቀን ላይ ፍቅረኛዋ አድራሿን እንዴት አውቆ እንደመጣ ግን ጥርጣሬ የፈጠረባት ሲሆን ለደህንነቷ ሲባል ግን የመኖሪያ አድራሿን ስትቀይርና የአጋጣሚ ነገር ሆኖ ከአዲሱ ረዳቷ ሻው መኖሪያ ቤት ጎን ስትገባም ይታያል። ምሽቱን በሙሉ የተከታተላት የነበረውን ሰው እያጣራች ከቆየች በኋላ ፍቅረኛው የነበረው ኪሞኖ ያገኘችው ሲሆን ጭራሽ ጠዋት ላይ አዲሱ ቤቷን አጣርቶ አበቦችን ይዞ ሲመጣ ግልጽ አድርጋ አድራሻዋን እንዲጠቁመው ወደ ስልኳ ሲስተሙ ለምን እንደጫነ ስትጠይቀውና ተከታትሎ ቪዲዮ የቀረጻት እሱ እንደሆነ ባያምንም ለደህንነቷ ሲባል ግን በጂፒኤስ እየተከታተላት እንደነበር ሊነግራትም ችሏል። ደስተኛ የሚያደርጋት ህይወትና ስራ የነበራት ሴት አሁን ላይ በተፈጠሩት ክስተቶች አማካኝነት ህይወቷ በጥቂቱም ቢሆን ምስቅልቅሉ እየወጣ መምጣት ጀምሯል። ስራ ቦታ ላይ አዲሱ አለቋ ብዙ ስራዎችን እየደራረበችባት ሲሆን ፍቅረኛው የነበረው ኪምን የጋብቻ ጥያቄ እምቢ በማለቷ እናቷ ሳይቀር አኩርፋ ስዘጋትና በድጋሚ ቅርታ እንድታደርግላት ከፈለገች የሚንከባከባትና የሚወዳትን ሌላ ፍቅረኛ ይዛ እንድታሳያት ስትጠይቃት በእነዚህ ክስተቶች አማካኝነትም የስነ ልቦና ጫና እየተፈጠረባት ሲመጣና ጭራሹኑ አንድ ቀን ላይ ባር ውስጥ ጠጥታና ሰክራ ስለነበር አስተናጋጁ ፊት ለፊት ባገኘው የስልክ ቁጥር ደውሎ ረዳቷ ሻውን መጥቶ እንዲወስዳት ሲያደርገው በጉዟቸው ላይ አንድ እየተሯሯጠች ስትደሰት ስሜቷ ተቀይሮ በድንገት ደግሞ አንዴ ስታለቅስና እሱም እንደ ጸባዩ እያስተናገደ ቤቷ ድረስ ሲያደርሳትም ይታያል። የምጠላት በሚመስል መልኩ አዲሷ አለቋ ደግሞ በቻለችው አቅም ብዙ ስራ እያበዛችና እያማረረቻት በገዛ ፍቃዷ ከስራዋ እንድትለቅ ለማድረግ የቻለችውን እያደረገች ሲሆን ጭራሹኑ ረዳቱ የሆነው ሻውን እነሱ ዲፓርትመንት ውስጥ መቀጠል እንደማይችል ለሁለት ሰው ደሞዝ እንደማትከፍልና መጀመሪያ ወደ ነበረበት ዲፓርትመንት እንዲመለስ ስትናገርና የክፋቷ ጥግ የገባት ሮሺን ግን
ለጥቂት ሰዓታቶች ያክል ስለሷ በጥልቀት ማጣራት ጀምራ ሳይታወቅባት ከካምፓኒው ገንዘብ በሙስና እያጭበረበረች እንደነበር ከገባት በኋላ በጉዳዩ እያስፈራራቻት እሱንም እንዳታባረው እሷ ላይም ቢሆን የምታደርሰውን የስራ ጫና እንድትቀንስ ስታደርጋትም ይታያል። በዚህ መልኩ ጥቂት ቀናቶች ተቆጥረው የሙከራ የአንድ ወር ጊዜው አልቆ ቋሚ ሰራተኛ በመሆኑ የተቀጠረ ሲሆን በዛው ልክ ባለፉት ጊዜያቶች ውስጥ ከሮሺን ጋር ያለው ቀረቤታ እየጨመረ ሲመጣ ባለፈው ሰክራ እያለ አንድ ፓርክ ጋር በመቀመጥ ወላጅ አባቷ ከመሞቱ በፊት እዚህ ሁሌ ይዟት ይመጣ እንደነበር እሱ ከሞተ በኋላ ግን መታ እንደማታውቅ እያለቀሰች ነግራው ስለነበር ይህንን ክስተት ባታስታውሰውም ወደ ፓርኩ ይዟት በመምጣት ግን ሰርፕራይዝ አድርጎ እንድታስታውስ ሲያደርጋትና ረዳቷ የነበረችው ሺጃ ሳትቀር ሶስቱም አንድ ላይ ልክ እንደ ሕፃን ልጅ እየተጫወቱና እየተዝናኑ ከቆዩ በኋላ ሁለቱ ብቻቸውን ተቀምጠው ማውራት ጀምረው በፊልሙ መጀመሪያ ላይ እንደተመለከትነው ለመጀመሪያ ጊዜ ሲተዋወቁ ከዛች ልጅ ጋር እየተሯሯጠና እየተጨቃጨቀ ስለነበር በምን ምክንያት ከፍቅረኛ ጋር ተጣላክ በማለት ስትጠይቀውና እሱም ግልጽ አድርገው ያቺ ሴት ፍቅረኛው ሳትሆን የስራ አጋሩ እንደነበረች በድንገት ግን ገንዘቡን ይዛበት እንደጠፋች ሲያስረዳትና አብራቸው ወደ ቦታው የመጣችው ሺጃን ብትሆን የእሱ ጓደኛ የሆነውን ሱያን ግን ተወደው ስለነበር በግልጽ እወዳለሁ ብላ ነግረውም አብረው ወክ እያደረጉና ልትግባባው እየሞከረች ይገኛል። ልክ እንደ ሮሺን ሻውም የተመረቀው በህግ ትምህርት ሲሆን ቀድሞ የነበረበት ዲፓርትመንት ውስጥ ቀጥሎ የስራ እድገት እየተሰጠው በአሪፍ ደሞዝ አሪፍ ስራን ይዞ መቀጠል ቢችልም በሁሉም ሰው ተጠቂ መሆኗን በማስተዋሉ ግን እሷ ለመርዳት እንደ ተራ ተቀጣሪ ረዳቷ በመሆን ከእሷ ስር እየሰራ ይገኛል። ወደሚሰሩበት ካምፓኒ የሚያስተዳድራቸው አዲስ ሲኦ የመጣ ሲሆን በአለቃው አማካኝነት ሮሺን ከቦታ ቦታ የሚያንቀሳቅሰው መኪናና ሹፌር የሚያርፍበትን ቤት እንዲሁም የሚያስፈልጉትን ነገር በሙሉ በቂ ያልሆነ ጊዜ የተሰጥቷት ከረዳቷ ሻው ጋር በመሆን ለማስተካከል የሞከረች ሲሆን የአቀባበል ፕሮግራሙን ጨምሮ ሁሉንም ነገር በአግባቡ ብታጠናቅቅም የመኖሪያ ቤቱን ግን ጊዜ አንሷት ሳታሳካው ስቀርና አዲሱ አለቃቸውን ቦታው ላይ ከመጣ በኋላ ቤቱ ባለመዘጋጀቱ አለቋ ላይ ሲጮህባትና አለቋም ሁሉንም ነገር እሷ ላይ ስታላክክ ሮሺን ግን ጥፋተኛ ባለመሆኗ ኮስተር ብላ ወደ ቢሮ በመግባት ግልጽ አድርጋ ለሱ በቂ ጊዜ ስላልተሰጣት ልታሳካው እንዳልቻለች ስትነግረውና በአነጋገሯ ብቻ እሱን በመጀመሪያ ቀኗ ገና ወዷት ከስራ ፋይሏ ስለማንነቷ ካጣራ በኋላ በቀጣዩ ቀን ላይ ወደ ቢሮ እንድትመጣ ሲያስጠራትና በቂ የስራ ልምድም ሆነ የቅጥር ውጤት እንዳላት ሌላ ካምፓኒ ውስጥ ተቀጥራ መስራት እንደምትችልና ከስልጣኗ ዝቅ ብትደረግም እንዴት ከስራዋ እንዳለቀቀች ሲጠይቃት እዚህ ካምፓኒ ውስጥ ለብዙ ዓመታቶች ስለሰራች የተነጠቀችና ያጣችውን ነገር እንደምታስመልስ ቆፍጠን ብላ ስትነግረውና እሱም ቢሆን የበለጠ እየተመቸችው ስለመጣች አዲሱ ስራውን እስኪለምደው ድረስ ከጎኑ ሆና እንድታግዘው ሲያስማማትና ለቀጣዮቹ ጥቂት ቀናቶች ከሁሉም ሰራተኞች ለይቶ እሷን እየመረጠ ሌሎች ካምፓኒዎች አብሯቸው እንዲሰራ ጥያቄን አቅርቦለት ስለነበር የራት ግብዣው ላይ አብረው እንድትሄድ በማድረግ እሷን ተጠቅሞ ጥያቄያቸውን ውድቅ ሲያደርግና በድጋሚ በቀጣዩ ቀን ላይ ሳይቀር በስራ ጉዳይ የፓርቲ ፕሮግራም ተዘጋጅቶ ስለነበር የሚያምርባትን ጥቁር አዲስ ቀሚስ ገዝቶላት አብረው እንድትሄድ ሲያደርግና አጠናቀውና ጨርሰው ማታ ቤቷ ስትመለስ ጎረቤቷ ሻው በመሆኑ የለበሰችውን ቀሚስ ተመልክቶ አለቃቸው እንደገዛላት ካወቀ በኋላ ቤቱ በመመለስ ለጓደኛው 2 ቀናቶችን አብረው እንድትወጣ እንዳደረገ ጭራሽ ቀሚስም እንደገዛላት እያጉረመረመ ሲናገርና ጓደኛው ሱያን ግን ቢሆን እየቀና እንደመጣ ሲያውቅበት ይታያል። በቀጣዩም ቀን ስራ ቦታ ላይ የገዛላትን ቀሚስ ልትመልስለት ይዛ ስትገባ ተመልክቶ ቢደሰትም ቀጣዮቹን ጥቂት ቀናቶች የስራ ጉዞ ስለነበረው ከከተማ ውጭ አብረው ልትጓዝ እንደሆነ ያወቀ ሲሆን አብሯቸው ለመሄድ ቢፈልግም ሳይሳካለት ሲቀርና እሷን በፕሌን ጉዞ እያደረገች የምትመገበውን ነገር ፎቶ በማንሳት እየላከችለት እንዲበላ ስትጋብዘውና ቦታው ላይ ደርሰው የስራ ስብሰባዎችን ካደረጉ በኋላ ለሁለቱ ብቻ የራት ፕሮግራምን ቅንጡ ሬስቶራንት ውስጥ በማዘጋጀት ከጎኑ በመሆን እየረዳችው በመሆኑ ማበረታቻ እንደሆነ ሲነግራትና በቅርቡ ከፍቅረኛው ጋር እንደተጣላ በስራ ጉዳይ ከሰዎች ጋር ሲገናኙ ግን ፍቅረኛው እንደሆነች እንድታስመስልለት ሲጠይቃትና እሷን ብትሆን ስትስማማ እናያለን። የመጡበትን ዓላማ አጠናቀው ወደ ቀድሞ ከተማቸው ከተመለሱም በኋላ ባለፉት ቀናቶች ውስጥ ለስራ ያላትን ጉጉትና ችሎታ እንዳስተዋለ ወደ እሱ ዲፓርትመንት እንድትመጣና አብረው እንዲሰሩ ጥያቄዎችን ቢያቀርብላትም እርግጠኛ ስላልሆነች አስባበት እንደምታሳውቀው የነገረችው ሲሆን ረዳቷ ለሆነው ለሻው ስለ ጉዳዩ ነግራው ስታማክረውም ተስማምታ ከሮሃን ጋር አብራ መስራት ከጀመረች የበለጠ ቀረቤታቸው ስለሚጨምር እምቢ ብትለው እንደሚሻል ሀሳቡን ሲያቀርብላትና በተደጋጋሚ ሮሃን የስራ እድገትን እየሰጣት ስለነበር
ስለነበር ይህ ክስተት የቀድሞ አለቋን ተስማምታ ከሱ ጋር መስራት ከጀመረች እንደሚበለጥና የሮሃን ዲፓርትመንት ከሱ በላይ ጎልቶ እንደሚታይ በመረዳቱ በድጋሚ ወደ ቀድሞ ስራ እንድትመለስ ከሱ ስር ሆና እንድትሰራ እሱም ቢሆን ጥያቄ ሲያቀርብላትና በትህትና ተሞልታ ግን ጥያቄውን ውድቅ ስታደርግበት ይህ ክስተትም እንዲናደድ አድርጎት ሮሃ ሳይቀር በተገኘበት የራት ፕሮግራም ላይ ተጠርታ ስለነበር ቦታው ላይ ከሻው ጋር ስደርስ ወንበሩ በሙሉ ሙሉ እንደሆነና ሁለቱ ውጪ ላይ እንዲጠቀሙ ሲያደርጋቸውና እየጠጡ ተዝናንተው ከጨረሱ በኋላ የቀድሞ አለቋ ሚስተር ሹ ሰክሮ ስለነበር ቅድም ለተናገራት ንግግር ሻው ተናዶበት አውቆ ሊረዳው በማስመሰል እየጠለዘ ወደ ታክሲ ውስጥ ሲያስገባውና ሮሃ ከርቀት መኪና ውስጥ ተቀምጦ ክስተቱን እየተመለከተ ለሮሽን በቀል ፍለጋ እንዳደረገውም ገብቶታል። በቀጣዩም ቀን ላይ ባቀረበላት ሀሳብ ተስማምታ እሱ ዲፓርትመንቱ ስለመስራት እቃዋን ሰብስባ ወደ አዲሱ ቢሮዋ ጉዟን ያደረገች ሲሆን ሚስተር ሮም ደስተኛ ሆኖ አቀባበል ላይ ያደርግላት እንደሚፈልግና ከሁሉም የዲፓርትመንት አባላቶቹ ጋር እየጠጡ እንደሚዝናኑ ሲናገር ማታ ላይም በእቅዳቸው መሰረት ወደ ባር ሲጓዙና በሚያስቅ ሁኔታ ግን ቦታው ላይ ሻው ሳይቀር ተገኝቶ የሚጠጣ ነገር በቀረበላት ቁጥር እሷ እንደማጠጣ በመናገር የተቀዳላትን ከእጇ እየቀማ ሲጠጣና እስኪጠናቀቅ ድረስ ብዙ በመጠጣት ሲሰክር ቤቱን ስለምታውቀውና ጎረቤቷ በመሆኑን በመኪናዋ ሲሸኘው ቤቱ ከገባ በኋላ ግን የእሷን ትኩረት ለማግኘት ብሎ እንጂ ባር ውስጥ ያለውን ሙሉ መጠጥ ቢጠጣም እንደማይሰክር ከጓደኛው ጋር ሲያወራ እንረዳለን። ይሄ ብቻ ሳይሆን በቀጣዩ ቀን ላይ ሳይቀር ብዙ ወጪ ላለማውጣት ብላ ለአንድ የራት ፕሮግራም ለእይታ ቢያምርም ሰፋ ያለና ርካሽ ቀሚስን የገዛች ሲሆን እንደማይለካት ለሻው ስትነግረው እሱ እንደሚያስተካክልላት በመናገር እቤት ከተመለሱ በኋላ እስክትገረምበት ድረስ እሷ ማብሰል ባችልም የሚበላ ነገርን ሰርቶ እንድትመገብ ሲያደርግና በመቀጠልም ቀሚሱን እንድትለብሰው አድርጎ እየፈራና እየደነባበረ ወገብና ዳሌዋን ከለካ በኋላ የልብስ ስፌት ትምህርትንም ሳይቀር እንደተማረ ሊነግራትም ችሏል። በዚህ መልኩ ለሌላ ጊዜ ልብስ ካስፈለጋት እንኳን በፊልሙ መጀመሪያ ላይ ትታው ከሄደችው ከፓርትነሩ ጋር ከፍቶት የነበረው የልብስ መሸጫ በመሆኑ በቀጣዩ ቀን ላይ ወደ ሱቁ ይዟት በመሄድ ልብሶቹን ያስጎበኛት ሲሆን በተደጋጋሚ ከሚስተር ሮሃን ጋር ወደ ፕሮግራሞች ጉዞዋን ስለምታደርግም ለሮሃን አዲስ ሹፌርን ለማዘጋጀት እያቀደች ስለነበር በቻለው አቅም ከጎናቸው ለመሆን ስለፈለገም እሱ ሹፌሩ እንደሚሆን ሲናገርና በሀሳቡ ተስማምታ ገና በመጀመሪያ ቀኑ ስለ እሷ እየጠየቀው ከስራዋ ጎን ለጎን ጸባዩ እንደተመቸው ሲነግረውና ይህ ክስተት እንዲቀና ስላደረገው አውቆ እሷ ጋር በመደወል ለመዝናናት ያደረጉት የመኪና ውድድር ደስ የሚል እንደነበር ሲነግራትና በቻለው አቅም እሱን ለማስቀናት ሲሞክር በመካከላቸው በእሱ አማካኝነት ፉክክር እየተፈጠረም እንዲስማማ በማድረግ ወደ አንድ ሬስቶራንት ይዞት በመሄድ የምትወደውን የሚያቃጥል ምግብ እየጋበዘው እሷ የምትወደውን ምግብ ማን ተቋቁሞ መብላት ይችላል የሚለውን ነገር ለመመልከት እየሞከረም ይገኛል። በዚህ መልኩ በሄዱበት ቦታ ሁሉ እየተከታተለ በመካከላቸው የሚፈጠረውን ቀረቤታ ለመቀነስ ሲሞክር በአጋጣሚ አንዳንዴ ደግሞ ሳይሳካለት ቀርቶ ደስተኛ ሆነው ሁለቱ ሲሳሳቁ ሲመለከት ቅናት ሊያሳብደው እየደረሰ ጥቂት ቀናቶች የተቆጠሩ ሲሆን በአጋጣሚ አንድ ቀን ላይ የልደት ክብረ በዓል ቀኑ ስለነበር እንደዚህ አይነት ፕሮግራሞች በብዛት ባይመስጧትም እንድትመጣ ጋብዟት እሷም እንደምትመጣ ቃል ስትገባለትና እድለቢስ ሆኖ ግን አለቋ ሮሃን ደውሎ አንድ ፕሮግራም ላይ መገኘት ስላለባት እሱም እንድትመጣ ሲቀጥራትና በቻለችው አቅም ካለቋ ጋር ያለውን ፕሮግራም አጠናቃ እሱ ጋር መምጣቷ እንደማይቀር ለሻው ነግራው ጉዞዋን ስታደርግና ባልጠበቀች ሁኔታ አለቋ ግን ለስራ ቢላትም የሚያምርና ለሁለት ሰው የሚሆን የሰርፕራይዝ ቦታን አዘጋጅቶ ከእሱ ጋር ጊዜ እንድታሳልፍ አስቦ ዋሽቶ እንደጠራት ሲነግራትም ይታያል። ታዲያ ባለልደቱ የሆነው ሻው ደግሞ ሁለቱ ጓደኞቹ ቦታው ላይ ተገኝተው ሊያስደስቱት ቢሞክሩም ትኩረቱ በሙሉ ግን እሷ ላይ ስለነበር የልደት ቀኑን ተደብሮ እያሳለፈ ሲሆን አተኩሮ ጓደኞቹ ሳይቀር ተመልክተውት እንደወደዳትና እሷ ባለመምጣቷ እንዳዘነ ሊያውቁበትም ችሏል። ታዲያ ለሷም ቢሆን አለቋ ሮሃ ግልጽ ባይወጣውም ቅንጡ የሆነና ብዙ ገንዘብ የሚያወጣ የአንገት ሐብልን እንደ ስጦታ ሰጥቷት እስከዛሬ ከብዙ ሴቶች ጋር ዴት ወጥቶ እንደነበር ልክ እንደሷ አይነት ሴት ግን አጋጥመው እንደማታውቅ በመናገር በተዘዋዋሪ አብረው እንድትሆን ጥያቄን ያቀረበላት ሲሆን እሷም ብትሆን ሊነግራት የፈለገው ነገር ስለገባት እንደዚህ አይነት የአንገት ሐብል ከልጅነቷ ጀምሮ አድርጋ እንደማታውቅ አሁን ላይ ለማድረግ ብትፈልግ እንኳን በራሷ ገንዘብ እንደምትገዛ በመናገር አመስግናው ከቦታው ለቃ ስትወጣም ይታያል። ወደሚወዳት ሻው ጋር አንዳንድ ስታመራም ገና ሲያት ፊቱ በፈገግታ የተሞላ ሲሆን በምትወዳቸው ከዋክብቶች ላይ ትኩረቱን አድርጎ ያሰራውን የአንገት ሐብልም ልክ እንደ ስጦታ ሰጥቷት አሪፍ ጊዜን ሲያሳልፉም ይታያል። በቀጣዩም ቀን ላይ አለቃው ያቀረበላትን ጥያቄ ውድቅ በማድረጓ በስራዋ ላይ ተጽዕኖ ሊፈጠርባት እንደሚችል ሰግታ የነበረ ቢሆንም ወደ ቢሮ አምርታ ይቅርታ በምትጠይቀው ሰዓት ላይ ልክ እንደ አንዳንድ አለቃዎች የሚፈልገውን ነገር ባለማግኘቱ ተቀጣሪ ላይ ተጽዕኖ የሚፈጥር አይነት ሰው እንዳልሆነ በዚህ ምክንያት ልትጨነቅ እንደማይገባም ነግሯታል።
በዛው ልክ ወገቧ እንዳያማት ወንበሯ ላይ ትራስን እያስቀመጠ ወደ ስራ ከመምጣቷ በፊት አስቀድሞ ስራዋን እያጠናቀቀላት ሻው እሷን መንከባከቡን የቀጠለ ሲሆን በአጋጣሚ በቀጣዩ ቀን ላይ እናቷ በሞተር ተገጭታ አደጋ ያጋጠማትና ክስተቱን ሻው ተመልክቶ ወደ ሆስፒታል ይዟት በመሄድ ጥቂት ሕክምናዎች ከተደረጉላት በኋላ የተፈጠረውን ነገር ሰምታ ሮሺም ወደ ቦታው ስትመጣ ሻው ክስተቱን ተመልክቶ እናቷ እንደሆነች ሲረዳና የተፈጠረው ነገር ተደውሎ ሲነገራት አለቃዋ ሮውንም ከጎኗ ስለነበር አብሯት ወደ ቦታው መጥቶ በቻለው አቅም እናትየዋን ሊንከባከባት እየሞከረ ስለነበር እናትየዋ በሚያስቅ ሁኔታ ጉዳት ላይ ሆና እንኳን ይሄ ሰው የልጄ ፍቅረኛ ይሆናል ወይንስ አይደለም የሚለውን ነገር ለማጣራት እየሞከረች ይገኛል። ይሄ ክስተትም ሻውን እየቀና እንዲመጣ ሲያደርገውና እስክታገግም ድረስ በልጇ ቤት ውስጥ ለመቆየት ወስናም ስለነበር ለጥቂት ቀናቶች ያክል ደጋግማ ስለ ፍቅረኛ እየጠየቀች ስትነዘንዛትና በእረፍት ቀኗ እንኳን አለቃዋ ወደ ስራ እንድትመጣ ደውሎላት ስለነበር የሚወዳት ሻውን እንዲንከባከባት አድርጋ እሷ ወደ ስራ ስትሄድና እሱንም ሳይቀር ስለ አለቃዋ ሮሁን እየጠየቀችው በስራ ጉዳይ ሲሆን ለግል ሕይወቱ ሳይቀር ፈልጎ እየቀረባት እንደሆነ ሲነግራትና በአጠቃላይ እናትየዋ ሻውን ወዳው ለልጇ ጎረቤትም ሆነ የስራ ጋር በመሆኑ ልክ እንደ ሰላይ ልትጠቀመው ስታቀድና በእረፍት ቀኑ እዚህ ከሚሆን ወደ ፍቅረኛው ጋር እንዴት ብትጠይቀውም እሱ ፍቅረኛ እንደሌለው ስለነገራት እዚሁ ሰፈር ውስጥ ያየዋት ሴት አለች አጣብሳለሁ ስትለውና እስከ ዛሬ ድፍረቱን አጥቶ እንጂ ሌላ የሚወዳት ሴት እንዳለች ስለነገራት ግን ከሰዓታቶች በኋላ ልጇ እስክትመለስ ድረስ ጠብቃ ጸባዩ ደስ የሚል ልጅ ነው በማለት ስትነግራትና አንዲት ሴትን ቢወድ መናገር አቅቶት በውስጡ ግን እንደያዘው ስትነግራትም ባልጠበቅነው ሁኔታ በሮሺን ፊት ላይ ድንጋጤ እናያለን። በሚያስቅ ሁኔታ በቀጣዩ ቀን ላይ ሳይቀር ቀኑን ሙሉ ስለተንከባከባት ለማመስገን በልጇ በኩል ግብዣ አዘጋጅታለት እቤት እንዲመጣ ያደረገችው ሲሆን ሮሺን ስራ ስለነበረባት እሱ እንዲሄድና ጥቂት ቆይታ እንደምትመጣ የነገረችው ሲሆን ምናልባት ሁለታችንን ልታጣብሰን አቅዳ ነው በማለት ያልተፈጠረ ነገርን በአይምሮ እየፈጠረ ከተደሰተ በኋላ ደስተኛ ሆኖ እንድትወደው አበቦችን ይዞ ወደ ቤቷ ቢያመራም ሰፈር ውስጥ የተመለከተቻትን ሴት ወደ ቤቷ ጠርታ ሮጦ ለመውጣት ቢሞክርም እየጎተተች ግን እርስ በርስ እንዲተዋወቁ ስታደርግና ጥቂት ደቂቃዎችን እንኳን ሳይቆዩ ግን አውቆ ልጅቷን እንድትጠላው በማድረግ ሐሳቧን ቀይራ ከቤቱ ለቃ እንድትወጣ ሲያደርጋትም ይታያል። እናትየዋ እጇን ስላመማት የሚበላ ነገር ሳይቀር ሰርቶ ሮሺን እስክትመለስ በመጠበቅ አንድ ላይ ሲበሉና እሷን ብትሆን ከመጠን በላይ ምግቡ ጣፍጧት ድሮ አባቷ ይሰራላት የነበረውን እንድታስታውስ አድርጓታል። በዚህ መልኩ በቀጣዩ ቀን ላይ የአዲሱን መኪናቸው ምርት አስመልክቶ በዋነኝነት ፕሮግራሞችን እሱና ሮሺን እንዲያዘጋጁ ተደርገው አለቃቸው ተደስቶ የቦነስ ጭማሪን እስኪያገኙ ድረስ በአሪፍ ሁኔታ ሲያዘጋጁና በሌላ ቀን ደግሞ ከጓደኛዋ ጋር ባር ውስጥ እያለች ተቀላቅሏቸው በጓደኛዋ ስልክ በኩል የድሮ ፎቶዋን እየተመለከተ ሲስቅባት፣ አንዳንዴ ደግሞ አመሻሽ አካባቢ ወደሚያምርና ጸጥ ወዳለ ቦታ ይዟት በመሄድ የምትወዳቸውን ከዋክብቶች እያሳየ በአጠቃላይ በሁለቱ መካከል ያለው ቀረቤታ እየጨመረ ሁለቱም ግልጽ ባያወጡትም እርስ በርስ ግን እየተዋደዱ መምጣትም ጀምረዋል። በአጋጣሚ አንድ ቀን ላይ አለቃዋ ሮሃን ለብዙ ጊዜያቶች ከሀገር ለቆ ሊወጣ እንደሆነ በስራ ምክንያት በመሆኑም አብረው እንድትመጣ እድሎችን ሲፈጥርላትና ለጥቂት ሰዓታቶች ያክል ብቻዋን ተቀምጣ ካሰበችበት በኋላ አብረው መሄዷ ለወደፊት የስራዋ ደረጃ ከመጠን በላይ አስተዋጽኦ ስላለው ለመሄድ ስትወስንና የቅርብ የምትላቸውን ሰዎች አንድ በአንድ ማናገር ጀምራ ስለዚህ ጉዳይ ሻው ካወቀ በኋላ እንድትሄድ ባይፈልግም ነገር ግን በቅጡ እንኳን እንደሚወዳት ሳይነግራት ትታው እንድትሄድ ስላልፈለገ ሀከር የሆነው የድሮ ጓደኛውን በመጠቀም አንድ ቀን ከሀገር ውጭ ሆና እንኳን የተለቀቀውን ነገር ታነባዋለች በማለት የምትሄድበት ቀን በሚደርስበት ሰዓት ላይ ወደ ስልኳ የፍቅር ኑዛዜው እንዲገባላት ሲያስደርግና ምንም እንኳን ከሀገር ለቃ ብትሄድ እሱ መርሳት እንደሌለባት ብቸኝነትና የሀዘን ስሜት ሲሰማት ደውላለት ማውራት እንደሚችሉም ነግሯታል። እንዲሁም ከዚህ ቀደም በሰከረችበት ሰዓት ላይ ፓርኩን እየተመለከተች አባቴ ሞቷል ብላ ነግራው የነበረ ቢሆንም ወደሚሰራበት ሆስፒታል ሄዳ አሁን ላይ በማግኘት ስትሰናበተውና እኛም ብንሆን ከክስተቱ ሞቷል ብላ ልታወራ የቻለችው በሰላማዊ መንገድ ከእናቷ ጋር ከጥቂት ዓመታቶች በፊት በፍቺ ተለያይተው የራሱን ሕይወት በመጀመሩ ተናዳበት እንደሆነ እንረዳለን። እቤቷ ተመልሳ እናቷን ስትሰናበታት ግን ትታት ልትሄድ በመሆኑ በፊቷ ላይ የሀዘን ስሜትን መመልከቷ በድንገት ሀሳቧን እንድትቀይር ያስደረጋት ሲሆን በደስታ ተሞልታ እናትየዋ እየሮጠች ወደ ነሻው ቤት በማምራት ልጇ የመሄድ ሀሳቧን እንደቀየረች ስትነግረውና
እሱም በዜናው ደስተኛ ቢሆንም ከሰዓታቶች በፊት ወደ ስልኳ እንዲላክ ያደረገው መልእክት ትዝ ሲለው ግን በድንጋጤ ከማየቷ በፊት በፍጥነት እንዲጠፋ ለጓደኛው ሲያሳውቅና ጥቂት ጊዜያቶች ግን እስኪጠፋ ስለሚወስድበት ከጓደኛው ጋር እቅዶችን በማውጣት እንደታመመ አስመስሎ እንድትንከባከበው እያደረገ በቻለው አቅም ከስልኳ ሊያርቃት ሲሞክር አስቀድማ ጓደኛዋ አንድ ላይ ራት እንዲበሉ ጠይቃትም ስለነበር ወደ ቦታው አብሯት ሳይቀር በመሄድ ከጥቂት ሰዓታቶች በኋላ እቅዱ ተሳክቶለት የተላከው ነገር ከስልኳ ሲጠፋም ይታያል። በቀጣዩ ቀን ላይ እሷን ብትሆን ወደ አለቃዋ ሮሃን ጋር በማምራት በድንገት ሀሳቧን በመቀየሯ ይቅርታ እየጠየቀችው እናቷን ትታ መሄድ ስላልቻለች እንደሆነም ነግረዋለች። በሚያስቅ ሁኔታ እናቷ ደግሞ አሁንም ቢሆን የልጇ ቆሞ ቀርነት እያሳስባት ስለነበር ብር ከፍላ ፍቅረኛ የሌላቸው ሰዎች ያቋቋሙት ማህበር ውስጥ እንድትገባ ስታደርጋትና የወንዶችን ትኩረት እንድትሰርቅና ወጣት ሆና እንድትታይ ጭራሹን ወደ ስራ ቦታ ሳይቀር ስትሄድ ፒንክ ልብስን ለብሳ እንድትሄድ ስታደርጋት ከማህበሩም ቢሆን እንድትመጣ ተደውሎላት ስለነበር ወደ ቦታው ሻውን አብሯት እንዲሄድ ያደረገች ሲሆን ልክ እንደሱ የተመዘገቡ ሰዎችም እርስ በርስ እንዲያወሩና እንዲግባቡ ሲደረግ ቦታው ላይ ካሉ ወንዶች እሱ ቆንጆ በመሆኑ ብዙ ሴቶችን ትኩረት በቀላሉ መውሰድ ሲችልና በተመሳሳይ መልኩ እሷንም ብትሆን ብዙ ወንዶች እያወሯት ስለነበር በጥቂቱም ቢሆን እየቀና መጥቶ እሱም እንደማያውቃት ሆኖ ሊግባባት ሲሞክርና በአለባበሷ ሊንቋት ከሞከሩ ሴቶች ጋር ሳይቀር ሰጣ ገባ ውስጥ ገብቶ ከቦታው ይዟት ሲሄድም ይታያል። ከቦታውም ለቀው ከወጡ በኋላ ልክ እንደ ቀልድ አድርጎ እንደተመቸችው ሳይቀር የነገራት ሲሆን እሷ ግን የምትለው ነገር ጠፍቶባትና ግራ ተጋብታ ያልተረዳቸው በማስመሰል ትታ ወደ ቤት ስትመለስና ምሽቱን በሙሉ ግን ክስተቱ እያስታወሰች እንቅልፍ መተኛት ከብዷት ስትገላበጥ ይታያል። በቀጣዩ ቀን ላይ ሳይቀር ስራ ቦታ ላይ ሲገናኙ ሁለቱም የተፈጠረውን ነገር ልክ እንዳለ መግባባት ቆጥረው በድጋሚ ያላወሩበት ሲሆን አለቃ የነበረው ሮሃን ሳይቀር እስከዛሬ ከስራ አጋሮቹ ጋር ላሳለፈው ነገር ባር ውስጥ እየጠጡ ስንብቶችን ካደረገ በኋላ በቀጣዩ ቀን ላይ ወደ መጣበት ሀገር ተመልሶ ሲያመራና በሱ ቦታ አዲስ ሰው እስኪተካ ድረስ እነ ሮሺንም እንደ ድሮ ስራቸውን ሲቀጥሉ የቀድሞ አለቃ የነበረው ሚስተር ሹ ግን አጋጣሚውን ተጠቅሞ ሁለቱም አንድ ካምፓኒ ውስጥ ቢሰሩም እሱና ዲፓርትመንቶቹ እዚህ ቦታ ላይ በቆዩበት ጊዜ ዲዛይን አድርገውና አምርተው ለገበያ ያቀረቧቸው መኪናዎች እሱ ካሰራቸው በልጠው እንዳይታዩ የቻለውን ያክል እያደረገ ይገኛል። ይህንንም ነገር እነ ሮሺን ስላወቁ የማስታወቂያ ስራው ላይ ትኩረታቸውን አድርገው እየሰሩ ይገኛል። በዚህ መልኩ በሁለቱ መካከል ያለው ግንኙነትም ቢሆን ስራ ቦታ ላይ እቃዎች ሲከብዷት እየተሸከመ ሊፍቱ ሰው ሲበዛ እንዳያጨናንቋት እየከለለላት ሲደክማት ደግሞ እንደ ሹፌሯ ቤቷ እያደረሰ የግድግዳ ላይ ስዕሎችን ሲስል ቀለም እየተቀባቡና እየተጨመላለቁ እንዲሁም በአጋጣሚ አንዴ ደግሞ የበላችው ምግብ ሳይስማማ ቀርቶና ታማ ስለነበር ምሽት ቢሆንም ተሸክሞ ወደ ሆስፒታል ሲወስዳትና ለሕክምና ፈቃድን ለማግኘት ዶክተሮቹ ዘመዷ እንደሆነ ሲጠይቁት ፍቅረኛዋ እንደሆነ አውቆ ሲናገርና በአጠቃላይ ሁለቱ የበለጠ እየተዋደዱ መምጣትም ጀምረዋል። ታዲያ እሷን ብትሆን ከነቃች በኋላ ከዶክተሮቹ ፊት ለፊት ፍቅረኛሞች እንደሆኑ የምታስመስል ሲሆን ልጠይቃት ጓደኛዋ ሺዣን መታ ከብዙ ቀናት ሙከራ በኋላ የሱ ጓደኛ ከሆነው ከሱ ያንግ ጋር ተሳክቶላት የፍቅር ግንኙነትን እንደጀመሩም ነግራታለች። ይሄ ብቻ ሳይሆን ሁለቱም ባያስተውሉትም ከቀናቶች በፊት የሻው እናት ልጠይቀው የመጣች ሲሆን በአጋጣሚ ከሷ እናት ጋር ተገናኝታና ተተዋውቀው ሁለቱም ልጆቻቸው እንደሚተዋወቁ ባያውቁም ምርጥ ጓደኛሞች ሆነው እንደ አሮጊት እየተዟዟሩ ስለ ልጆቻቸው የፍቅር ህይወት እያወሩና እያሟቸውም ይገኛል። ሮሺንም ብትሆን እናቷ እንዳታውቅባት ለስራ ጉዳይ ከከተማ እንደወጣች ነግራት የነበረ ቢሆንም የሰርጀሪ ቁስሏ ደርቆና በጥቂቱ ማገገማ ቤቷ ከተመለሰች እናቷ በድንገት ስትመጣ እንዳታያት ጥቂት ቀናቶችን እሱ ቤት ውስጥ እየተንከባከባትና እየቆየች ይገኛል። በአጋጣሚ አንድ ቀን ላይ ግን ከእናቱ ጋር እያለ የእሷ እናት ተመልክታው ልጆቻቸው እንደሚተዋወቁ ሁለቱም የገባቸው ሲሆን የእሱ እናት ብቻውን እስኪሆን ድረስ ጠብቃ እራት እየተመገቡ እያለ ሮሺንን አተኩሮ ሲመለከታት እንዳየችው ከዚህ ቀደም ከአንዲት ሴት ፍቅር ይዞኛል ብሏትም ስለነበር ይቺ ሴት እሷ ናት በማለት ስታወጣጣውና አብራችሁ ትሆናላችሁ ሳይቀር ስትለውም ይታያል። በቀጣዩ ቀን ላይ የእሷ እናት ደግሞ ወደ ትውልድ መንደሯ የተመለሰች ሲሆን እቃዎቿን ተሸክመው ቤቷ ሲያደርሳት ክስተቱን ሮሺን እያየች ልክ እንደ እናቱ እንደሚንከባከባት ስትረዳና እሷን ሳይቀር ከሰርጀሪዋ በኋላ ዶክተሮቹ ቡናና የሚያቃጥል ነገር እንዳትጠቀም ነግረዋት ስለነበር በትረሳውም እያስታወሰና እየከለከላት ስለነበር ከጓደኛዋ ጋር ከተገናኘች በኋላ ምን ያክል እንደሚንከባከባት ስትነግራትና እየተመቻት ቢመጣም በእድሜ ከሱ ስለምትበልጠው ግን በመካከላቸው ይህ ነገር ተጽዕኖ እንደሚፈጥር ስትነግራትም ይታያል። በቀጣዩ ቀን አመሻሽ አካባቢ ስራ ቦታ ላይ ሁለቱ ብቻቸውን ቀርተው እያለ ራሱን እንዴት ማደፋፍሮ ከዚህ ቀደምም ነግሯት
እንደነበር እሷ ግን ከቁም ነገር እንዳልቆጠረችውና ለሁለተኛ ጊዜ አሁንም በድጋሚ ልንገርሽ በማለት እንደሚወዳት ያሳወቃት ሲሆን እሷም ብትሆን በመካከላቸው ያለው የእድሜ ልዩነት ወደፊት ተጽዕኖ ሊፈጥርባቸው እንደማይችል ከጠየቀችው በኋላ አብረው እንዲሆኑና እንዲሞክሩት እድሎችን ስትሰጠው ደስተኛ ሆኖ ሊስማት ሲጠጋ ግን በሚያስቅ ሁኔታ ከትንፋሿ የሚያቃጥል ነገር እንደበላች አውቆ ልታመልጠው ብትሞክርም እያባራት ሲደሰቱና እዚሁ ስራ ቦታ ላይ ምሽቱን ሳይቀር ተኝተው ሊያሳልፉም ችለዋል። በቀጣዩ ቀን ላይ ሳይቀር ጓደኞቻቸው እጅ ለእጅ ተያይዘው ሲሄዱ ተመልክተው ግንኙነት ውስጥ እንዳሉ ሊያውቁባቸው ችለዋል። በቀጣዩም ቀን ላይ በሱቁ ውስጥ የዲዛይነርነት ስራውን ለመቀጠል ሲል ከእሷ ጋር ከተነጋገረ በኋላ የረዳትነት ስራውን በፍቃዱ አቁሞ የለቀቀ ሲሆን ከጓደኛው ጋር ቤት ውስጥ ጌጣጌጦችን ዲዛይን እያደረገ ከቆየ በኋላ ከስራዋ እስክትመለስ ድረስ ሰርፕራይዝ ሊያደርጋት እሷ ቤት ገብቶ የሚበላ ነገርን ሲያዘጋጅና ከደቂቆች በኋላ ግን በሩ ሲከፈት ባልጠበቀ ሁኔታ የመጣችው እናቷ ሆና ሲያገኛት በዚህ ምክንያት የራት ግብዣ ፕሮግራሙ ሲሰረዝበትና በቀጣዩ ቀን ላይ ከሮሽን ጋር አብሮ ያደገ የልጅነት ጓደኛዋ ዳግም ወደዚህ ሀገር በመመለሱ እናቷን ብትሆን ድሮ ላይ ይህንን ልጅ ተንከባከበውና ተወደው ስለነበር በድጋሚ እንደተመለሰ ስታውቅ ከልጇ ጋር አንድ ላይ እንዲሆኑ ለማድረግ አቅዳ የነበረ ቢሆንም አንድ ቅንጡ ሬስቶራንት ውስጥ ተገናኝተው አስቀድሞ ብቻቸውን ማውራት ጀምረው ግን ከአንድም ሁለቴ ከዚህ ቀደም አግብቶ እንደፈታና ነገር ግን የመጀመሪያ ሚስቱን ስም እንኳን በቅጡ እንደማያስታውስ ሲነግራት ድሮ ላይ በልጅነቱ የምታውቀው ዩታው ሙሉ በሙሉ አሁን ላይ ባህሪውም ሆነ ጸባዩ እንደተቀየረ ከተረዳች በኋላ ወደ ቦታው ልጇና ሻው ሲመጡ በድንገት ከተቀመጠችበት ተነስታ ይሄ ልጇ ረዳት እንደሆነና የጓደኛዋ ልጅ ሳይቀር እንደሆነ በመናገር በእሷ ላይ ተስፋ እንዳይኖረው ስታደርገውና ዩታው ከቦታው ለቆ ከሄደ በኋላ ሳይቀር ከአንድም ሁለቴ ለመፍታት ያላንገራገረ ነገ ከአንቺ ጋር ቢጋባም መፋታቱ አይቀርም ስትላትም ይታያል። ይህ ክስተትም ከማንም በላይ ደስተኛ ያደረገው ሻውን ሲሆን በቀጣዩ ቀን ላይ ዴት እንዲወጡ በመጠየቅ እራትን ሲጋብዛት ከጓደኛው ጋር እቅዶችንም በማውጣት ወደ ሲኒማ ቤት ሳይቀር ይዟት በመሄድ አውቃ አስፈሪ ፊልምን አሳይተው እቅፌ ውስጥ ትገባለች ብሎ ቢጠብቅም ባልጠበቀ ሁኔታ ፍጥጥ ብላ እየተመለከተች በተቃራኒው እሱ ራሱ ደንግጦ ፋንዲሻውን ሲበትነውም ይታያል። ጨርሰው ወደ የቤታቸው ካመሩ በኋላ ሳይቀር የጓደኛው ቤተሰቦች መጥተው ስለነበር እናንተ እዚህ ረፉ፣ እኔ ሌላ ቦታ ሄዳለሁ በማለት አውቆ እሷ ጋር አምርቶ የሚያርፍበት ቦታ ስለሌለ እዚህ እንዲያደርስ ሲጠይቃትና እሷም ተስማምታ እንዲገባ በማድረግ ፊልሞችን እያዩ ሊያቅፋት በሞከረ ቁጥር አውቃ ስሸሸውና ከዚህ ቀደም ጠጥታ ሰክራ ስለነበር መጠጥ መጠጣት እንደሚፈልግ አውቆ በመናገር እንድሰክር ሊያደርጋት ሲሞክርና እየሳቀችበት ግን ካልተናደደችና ካላዘነች በስተቀር በቀላሉ እንደማሰክር ስትነግረው ራሱን እንዴትም ቆፍጠና አድርጎ ሊስማት ሲሞክር እንኳን ደናደር በማለት ሶፋው ላይ እንዲተኛ አድርጋ ትታው ስትሄድም እናያለን። በቀጣዩ ቀን ላይ ዩታውን ጨምሮ አብሯት የተማሩ የሃይስኩል ተማሪዎች በድጋሚ ለመገናኘት የጉዞ ፕሮግራም አዘጋጅተው ስለነበር ተከትየሽ ልምጣ ቢላትም እዚሁ እንዲቀር አድርገው እሷ ግን የተጓዘች ሲሆን ጥቂት ሰዓታቶች ከተቆጠሩ በኋላ ግን ዩታውም አብሯት እንደሄደ ካወቀ በኋላ ስለ ጉዳዩ እናቱን አማክሮ ወደ ቦታው ሲያመራና ለጓደኞቿ እሷን ብትሆን ይሄ ሰው ፍቅረኛ ነው በማለት ስታስተዋውቀው ምሽቱንም አንድ ላይ ካሳለፉ በኋላ በቀጣዩ ቀን ላይ ፎቶዎችን እየተነሱና ጫካ ውስጥ እየተጓዙ ሲሆን በቻለው አቅም ዩታው ከሷ ጋር እየተቀራረበ እሱ ሊያናድደው ሲሞክርና አንድ ላይ ፎቶዎችን እንዲያነሳቸው በሚጠይቀው ሰዓት እንኳን አውቆሻው እሷን ብቻ ነጥለው እያነሳትም ይገኛል። አስቀድሜ እንደነገርኳችሁ በመካከላቸው ወደ 10 ዓመት የሚጠጋ የእድሜ ልዩነት ስላለ በትናንሽ ነገሮች እየቀና ልክ እንደ ሕፃን ልጅ የሚያኮራረፍ ሲሆን በተቃራኒው እሷ ግን ከሱ የተሻለ ስለምታስተውል ባኮረፈ ቁጥር ልክ እንደ ሕፃን ልጅ በከረሜላ ሳይሆን በቃላቶቿ እያናገረችና እያሳመነችው ይገኛል። ከረፈደ በኋላ ቢሆንም እናቷ በመካከላቸው ግንኙነት እንደተጀመረ ካወቀች በኋላ እስኪመለሱ ድረስ ጠብቃ ሁለቱንም በስነ ስርዓት ያናገረች ሲሆን በጥልቀት እሱንም ቢሆን ባለፉት ጊዜያቶቹ ስላወቀችው እርስ በርስ ሁለቱም እንደሚዋደዱ ነግሯት አብረው እንዲሆኑ ሳይቀር ልፈቅድላቸውም ችላለች። ታዲያ ካምፓኒ ውስጥ የነበረውን የረዳትነት ስራውን አቁሞ ላለፉት ጥቂት ቀናቶች ለውድድር እያዘጋጀ የነበረው የዲዛይን ስራው ተወዳድሮ ውሳኔ ሊሰጥበትና ሊመረጥ አሁን ላይ ደርሷል። ባልጠበቀው ሁኔታ ግን እሱ ያስገባውን ዲዛይን ከሰዓታቶች በፊት አስቀድሞ ሌላ ሰው እንዳስገባው የተነገረው ሲሆን ስለ ጉዳዩ በጥልቀት ሀከር የሆነውን ጓደኛውን ተጠቅሞ ማጣራት ጀምሮ ለውድድሩ ብሎ የላከበት ዌብሳይት የተሳሳተ እንደነበር በዛ ምክንያት ሊሰረቅ እንደቻለ ሲገባውና ይሄ ክስተት ምንም አይነት ፍራቻና የመረበሽ ስሜትን ሳይፈጥርበት የውድድሩ ቀን ላይ ቦታው ላይ ሲገኝ እሱና የሰረቀው ሰው ሁለቱም ተራ በተራ ማስረዳት ጀምረው በዋነኝነት ትኩረቱን በሚወዳት ሴት ፍላጎት ላይ አድርጎ በጋላክሲና ከዋክብት ላይ ተመስርቶ እንደሰራው ሲያስረዳና ዳኞቹም ቢሆኑ ማን
ማነው ሌባው የሚለው ነገር ግራ ስለገባቸው በድጋሚ ስዕሉን ሁለቱም እንዲስሉትና ከኦሪጂናሉ ጋር ያመሳሰለው ባለቤቱ እንደሆነ ሲናገሩ በዚህ ምክንያት ሌባውም እንደሰረቀ ታውቆበት ለ2 ዓመት ያክል ከዲዛይን ስራ እንዲታገስ ሲደረግና በተቃራኒው ሻው ደግሞ የውድድሩ አሸናፊ ሆኖ ሲመረጥ በፊልሙ የመጨረሻ ትዕይንት ላይም ከሀገር ለቆ ወጥቶ የነበረው ሚስተር ሮውን በድጋሚ ሲመለስና በካምፓኒው ባለቤቶች አማካኝነት ከድሮ በላይ ተጨማሪ ስልጣኖች ተሰጥተውት እዚሁ መስራት ሲጀምርና ሁለቱ ጥንዶችም የዲዛይኒንግ ፕሮግራም ላይ ተጠርተው ስለነበር እነሱን ጨምሮ ጓደኞቻቸው እንዲሁም ዩታል ሳይቀር ወጣት ከሆነችውና ከአዲሷ ጓደኛው ጋር ሆኖ ቦታው ላይ ሁሉም አምሮባቸው ሲገኙና በመጨረሻም እይታችን ከድፍን 6 ወራቶች በኋላ በካምፓኒ ውስጥ ከፍተኛ ስልጣን ያላት ሊሳ ለስራ ጉዳይ ከሀገር ለቃ ልትወጣ በመሆኑ የእሷን ቦታ እንድትይዝ ሮሺን እድሎችን ሲሰጣት እያየን እሱ ዲዛይን ያደረገው ሀብል ደግሞ በዚህ ዓመት ከተሸጡት በዋጋ ልቆ ሲገኝና የሁለቱም እናቶች የሰርጉን ፕሮግራም እንዳዘጋጁ ደውለው ሲነግሯቸው እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።